ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ 23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሮብ መጋቢት 24 ቀን ወደ ውድድር ተመልሷል ማለት ነው። እንግዲህ በዓለም ዋንጫ ማጣሪያ ምክንያት ማለት ነው በጅቡቲና እንዲሁም ደግሞ ከግብጽ ጋር በነበረው ማጣሪያ ጨዋታ የብሔራዊ ቡድኑ ማጣሪያ ጨዋታ ምክንያት ተቋርጦ የነበረው ለአንድ ወር ተቋርጦ የነበረው 23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሮብ ወደ ጨዋታ ሲመለስ ቅዱስ ጊዮርጊስን ከሀዲያ ሆሳዕና ያገናኘው የመጀመሪያው ጨዋታ 0-0 ሲጠናቀቅ አዳማን ከድሬዳዋ ያገናኘው ጨዋታ ደግሞ በድሬዳዋ 3-0 አሸናፊነት ተጠናቋል ማለት ነው። ሌላው ውድድሩ ሐሙስም ሲቀጥል ወልዋሎ አዲግራትን ከፋሲል ሲያገናኝ በፋሲል ከተማ 2-1 አሸናፊነት ሲጠናቀቅ ሌላው ደግሞ ወላይታ ዲቻን ከመቀሌ ያገናኘው ጨዋታም በወላይታ ዲቻ 1-0 አሸናፊነት ሲጠናቀቅ ባለሜዳውን ሐዋሳ ከተማን ከኢትዮጵያ መድን ያገናኘው ጨዋታ ደግሞ በኢትዮጵያ መድን 2-1 አሸናፊነት ሲጠናቀቅ ውድድሩ አርብም ሲቀጥል ባህር ዳር ከተማን ከሱልሽሬ ያገናኘው ጨዋታ 0-0 የተጠናቀቀ ሲሆን እንግዲህ መቻልን ኢትዮጵያ ቡና ያገናኘው ጨዋታ እስከ መጀመሪያው 45 0-0 የሄደ ጨዋታ ነው ማለት ነው። ውድድሩ እንግዲህ ቅዳሜም ሲቀጥል ኢትዮጵያ ንግድ ባንክን ከሲዳማ ቡና 9 ሰዓት ላይ ሲያገናኝ አርባ ምንጭ ከተማን ከኢትዮ ኤሌክትሪክ 12 ሰዓት ላይ አገናኝቶ 23ኛ ሳምንት መርሃ ግብሩ ይጠናቀቃል ማለት ነው። እንግዲህ የዘንድሮ ዓመት ክስተት የሆነው ኢትዮጵያ መድን እንግዲህ 44 ነጥቦችን በመሰብሰብ ፕሪሚየር ሊጉን በአንደኛ ደረጃ እየመራ ሲገኝ ማለት ነው። እንግዲህ ወላይታ ዲቻ 36 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የተቀመጠ ቡድን ሆኗል ማለት ነው። እንግዲህ ባህር ዳር ከተማ ደግሞ 34 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ የተቀመጠ ቡድን ሲሆን እንግዲህ በኢትዮጵያ ቡና እስከ ረፍት ባለው ከመቻል ጋር ያደረገው ባለው ጨዋታ ውጪ 33 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ሲቀመጥ ቅዱስ ጊዮርጊስ 31 ነጥቦችን በመሰብሰብ ስድስተኛ፣ ሀዲያ ሆሳዕና ደግሞ 33 ነጥብ በመሰብሰብ አምስተኛ ደረጃ ላይ የተቀመጡ ቡድኖች ሲሆን ፋሲል ከተማ ደግሞ 30 ነጥብ በመሰብሰብ ሰባተኛ ደረጃ ላይ የተቀመጠ ቡድን ሆኗል ማለት ነው። እንግዲህ ወራጅ ቀጠናን ስንመለከት ወልዋሎ አዲግራት 9 ነጥቦችን በመሰብሰብ 18ኛ ደረጃ ላይ የተቀመጠ ቡድን ነው። ሱልሽሬ 15 ነጥቦችን በመሰብሰብ 17ኛ፣ አዳማ ከተማ 20 ነጥቦችን በመሰብሰብ 16ኛ ደረጃ ላይ የተቀመጠ ቡድን ነው ማለት ነው። እንግዲህ በዘንድሮው የኢትዮጵያ ፕሪሚየር ሊግ እንግዲህ ኢትዮጵያ መድን በሰፊ የነጥብ ልዩነት ማለት ይቻላል ፕሪሚየር ሊጉን እየመራ ይገኛል ማለት ነው። በአሰልጣኝ ገብረመድህን ኃይሌ የሚመሩት እንግዲህ ኢትዮጵያ መድኖች በሰፊ የነጥብ ልዩነት እየመሩ ይገኛሉ ማለት ነው። እንግዲህ ዘንድሮ ኢትዮጵያ መድን በተለየ ሁኔታ ማለት ይቻላል ከሌሎች ክለቦች ርቆ ውድድሩን ፕሪሚየር ሊጉን ማለት ነው እየመራ የሚገኝበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ በተለይም ኢትዮጵያ መድን አሰልጣኝ ገብረመድህን ኃይሌን ከቀጠረ በኋላ በቀጠራቸው በመጀመሪያ ዓመታት ላለማውረድ የሚጫወት ቡድን ነበር ማለት ነው። አሁን ግን የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ለመሆን ወደፊት እየተንደረደረ የሚገኝ ክለብ ሆኗል ማለት ነው። እንግዲህ ኢትዮጵያ መድን እንግዲህ አቡበከር ኑራን፣ በረከት ካሌብ፣ ዋንጫ ቱሳ፣ ንጋቱ ገብረስላሴ፣ ያሬድ ካሳዬ፣ ወገኔ ገዛኸኝ፣ ሃይደር ሸሬፋ፣ ዳዊት ተፈራ፣ አቡበከር ሳኒ፣ አለን ካዋና መሐመድ አበራን የመሳሰሉ ድንቅ ተጫዋቾችን የሰበሰበ ቡድን ነው ማለት ነው። እንግዲህ አሁንም በዚህ ውድድር ዓመት በርካታ ጨዋታዎችን በማሸነፍ ሻምፒዮን ለመሆን ወደፊት እየተንደረደረ የሚገኝ ቡድን ነው ማለት ነው። እንግዲህ ያለምንም ተፎካካሪነት የዘንድሮን የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናል ወይ የሚለው እንግዲህ ለወደፊት የምናየው ጉዳይ ይሆናል ማለት ነው።